በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ኦርቶዶክሳውያን እንደምንሰነበታችሁ፣ በያላችሁበት ሰላማችሁ ይብዛ። ዛሬ የሁላችሁም ጥያቄ የሚሆን የጥያቄ መልስ ነው ይዤላችሁ የመጣሁት። ይኸውም በጾም ወቅት ግብረ ስጋ ግንኙነት ይፈቀዳል ወይስ አይፈቀድም የሚል ነው። እርግጠኛ ነኝ አብዛኞቻችሁ አይፈቀድም በሚል ነው የምታውቁት። በዚህ ምክንያት ብዙ ትዳር እየተበተነ ነው። ብዙ ባልና ሚስቶች እየተጣሉ ነው። ነገር ግን ይፈቀዳልም አይፈቀድም ነው መልሱ። የሚፈቀድላቸው ሰዎች አሉ፣ የማይፈቀድላቸው ሰዎች አሉ። ነገር ግን ውድ ኦርቶዶክሳውያን አንድ ነገር ልጠይቃችሁ። ይህን ቤት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኔን አበረታቱኝ። ብዙ ጥያቄዎችን መልስላችኋለሁ። ስለዚህ ወደ ጥያቄው ስንሄድ ይፈቀዳል አይፈቀድም የብዙ ሰው ጥያቄ ነው። ነገር ግን ይፈቀዳልም አይፈቀድም የሚፈቀድላቸው ሰዎች አሉ፣ የማይፈቀድላቸው ሰዎች አሉ። የሚፈቀድላቸው ሰዎች ምን አይነት ናቸው ከተባል እንግዲህ ሁሉም ኦርቶዶክሳዊ አይፈቀድለትም። የማይፈቀድላቸው ሰዎች ሁሎቹም ኦርቶዶክሳውያን አይፈቀድላቸውም ከደካሞች ሰዎች በቀር። በጣም የዝሙት መንፈስ ከሚጠናወታቸው ትዳሩን እስከ መፍታት እንድረስ እስከ ማለት ካልደረሱ በስተቀር አይፈቀድም። ነገር ግን ያን ሁለተኛውን እናያለን። የመጀመሪያውን ግን አይፈቀድም የሚለውን እንይ። ጾም ማለት በራሱ ምንድነው ካላችሁኝ፣ ጾም ማለት ስጋን ለነፍስ ማስገዛት፣ ስጋን ንጹህ አድርጎ ለእግዚአብሔር ማቅረብ። ነገር ግን ሩካቤ ስጋ ያረክሳል ማለት ግን አይደለም። ነገር ግን ደስ የሚለንን የሚወደውን ነገር ሰው ትቶ ለእግዚአብሔር የመገዛት ወቅት ስለሆነ አይቻልም ብለው አባቶቻችን ሰርተዋል። ለዚያም ጾም ከመይርክም ኃይለ ፍትወት የፍትወት ኃይል ይደክም ዘንድ ብለው አባቶቻችን በፍትሐ ነገሥት አንቀጽ 15 ላይ ተናግረዋል። ስለዚህ ጾም ለምንድን ነው የታወጀው ካላችሁኝ፣ የስጋ ኃይል ይደክም ዘንድ። ሰው የስጋው ኃይል በበረታ ቁጥር ዝሙቱ እየጨመረ ከአንድም ከሁለትም ከሌላም ሊሄድ ስለሚችል፣ ስለዚህ የስጋ ኃይል ይደክም ዘንድ ነው ጾም የታወጀው። ስለዚህ ዋናው ዓላማው ጾም ከዝሙት እንድንርቅ ነው። ለዚያም እኮ ነው የሚገርማችሁ ነገር ከተከለከሉ ነገሮች ዋና ዋናዎቹን ልጥቀስላችሁ። የእንስሳት አስተዋጽኦ፣ ቅቤ፣ ስጋ፣ ወተት ለምን ተከለከሉ? እንቁላል ለምን ተከለከለ? ሌሎች ለምን ተፈቀዱ? እነዚህ የእንስሳት አስተዋጽኦች ለምን ተከለከሉ ካላችሁኝ፣ እነዚህ የሚገኙት በሩካቤ ስጋ ወይም በዝሙት ነው። እና እነዚህ በዝሙት የተገኙ ነገሮች ዝሙትን የበለጠ ስለሚያበረታቱና የስጋ ስሜትን ስለሚቀሰቅሱ ተከልክለዋል። ስለዚህ እነዚህ አስቀድመው ይቀሰቅሳሉ የተባሉት ምግቦች ከተከለከሉ የተከለከሉለት ዓላማ ማድረግና መፈጸም፣ ግብረ ስጋ ግንኙነት መፈጸም በጾም ወቅት እጅግ ትልቅ በደል ነው። ነገር ግን ይህን ስላችሁ ወደ ሁለተኛው ሲሄድ ሰው ይህን ብቻ ይዞ አይ ግብረ ስጋ ግንኙነት ካልተፈቀደ 54 ቀን እንዴት ብለን አብይ ጾም ሙሉ እንከርማለን ብሎ ጥያቄ አንስቶ ጥያቄውን የሚመልስለት ሲያጣ ሚስቱን የሚፈታ የሚመልስላት ስታጣ ባሏን የምትፈታ ሴትና ወንዶች ብዙ ናቸው። ለዚህ ደግሞ አባቶቻችን በፍትሐ ነገሥት አንቀጽ 24 ላይ ሕግ አስቀምጠዋል። ምን ብለው መሰላችሁ ያስቀመጡ? ሁሉም እራትና መጠጥ በሚመገብበትና በሚጠጣበት ሰዓት የስጋውን ዝሙት መቆጣጠር ካልቻለው መፈጸም ይችላል ብለው አስቀምጠዋል። ይሄም ከአንድ ሚስቱ ከአንድ ባሏ የስጋ ፍላጎቷን በጾም ወቅት መግራት ካልተቻላት መፈጸም ትችላለች ብለው አባቶቻችን ሰርተዋል። እንዲሁም የሚሉት ምን መሰላችሁ? ሁለት ቀን ብቻ ናቸው የሚከለከሉት። እንዲሁም ሕማማትና ቁርባን የምናደርግባት ሌሊት፣ ለምሳሌ ነገ የምንቆርብ ከሆነ ዛሬ ሌሊት ብቻ ነው ተከልክለን የምናድረው ማለት ነው። ሕማማትን ደግሞ ከሆሳዕና እስከ ትንሣኤ ድረስ ያለውን ደግሞ ተከልክሏል። በእኒህ በሁለቱ ቀን ግን ያደረገ አረማዊ ነው ብለዋል አባቶቻችን። በሌላው አጽዋም ግን ተፈቅዷል። የማይችሉ ሰዎች ናቸው። ነገር ግን አደራ የምላችሁ ነገር እስከ መጨረሻው ተመልክታችሁ ሁሉንም አመዛዝናችሁ እንድትሰሙ ነው እንጂ ቀንጭፋችሁ እንድትወስዱ አይደለም። የተፈቀደው በጣም እጅግ ለደከሙ እፈታሃለሁ እስከ መባባል ከደረሱና ካልተግባቡ ነው የተፈቀደላቸው። ከተግባቡ ግን መጾም ነው የሚፈቀደው ለክርስቲያን በጾም ወቅት መጾም ነው። ነገር ግን ካልተግባቡ ግን ያድርጉ። ባልየው ደካማ ከሆነ ባልየው ሴትየዋ ሚስቱ ወዳደገችበት የቅድስና ደረጃ የመንፈሳዊ ሕይወት ደረጃ እስኪደርስ ድረስ የባሏን ፈቃድ መፈጸም ለሚስት ግዷ ነው። ባለም እንዲሁ በቅድስና ካደገ ሚስት ካላደገች ሚስቱ እሱ ወዳለበት የመንፈሳዊ ሕይወት እስክታርግ ድረስ
ሚስቱን ማሳደግ ነው እንጂ ያለበት በጾም አላደርግም ብሎ ከሚስቱ ጋር መጣላትና መጋጨት የለበትም። ትዳር ከሁሉም በላይ ክቡር ነው። ከጾምም ከምንም በላይ ትዳር እጅግ ክቡር እንደሆነ እንድታስተውሉ እፈልጋለሁ። ስለዚህ በዚህ ጾም የሚጣላና የሚከራከር እንዳይኖር ይህን ቪዲዮ ሰርቻለሁ። እናንተ ደግሞ በተቻላችሁ መጠን ይህን ቪዲዮ ለሌላው እንዲደርስ ላይክ፣ ሸር እያደረጋችሁ ተባበሩኝ። ቤቱ ደግሞ ስለሚጠቅማችሁ ሰብስክራይብ አድርጉ። ውድ ኦርቶዶክሳውያን በድጋሚ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ።